ደግሞ አልተሳካም። በቃ እንዲህ ብለሽ ያልኖርሽበት ሀገር እንዴት ነው መሬት የለሽ ምን የለሽ በምን ትተዳደሪያለሽ? እየባሰ እንግዲህ አየሩ ለነገሩ ትውልድ ሀገር ያለው እዛው ሰሜን ወሎስ ሰሜን ወሎ ነው ብለሽኛል። ሰሜን ወሎስ ምን ያክል ሰላም አለ? የለም ሰላም የለም። በሰላም አሁንም ሄድና 2 ወር ማለት ተቀመጥን ሽሽት እነዛ ህዝቦች ሲሸሹ እንግዲህ እኛ እንዴት ነው ልሽሽ? ብዙ ወደ ተራራ ይወጣል፣ ብዙ ወደ ገጠሩ እኛ ከተማውን ገጠመኝ ያለን ነበር ገጠሩ ነበርና በቃ መጣ ሲገባ ጦርነቱ በቃ እንዴት አድርገን ልሽሽ? በቃ እቺ ልይዘን አናዝናት መኪናዬ እንደዛን ጊዜ ሁሉ ነገር ተዘግቷል። ከዛ በቃ ፈጣሪ አምላኪ ወይ እሱ እንዳደረገን የሚያደርገን በቃ ብለን ስልክ ወጣ። ብዙዎቹ ገጠር ላይ ያሉ ገጠርስ ቢሆን በመኪና ካልሄደ እንዲብላ ትሄዳለች። አይ በቃ እንግዲህ እኔ እወጣለሁ ብዬ መጣሁት እንግዲህ ላመጥ በቃ ስራዬን ይገባኛል ሲያንሳኝ ነው ብዬ ቤታችን ዘግተን ወጣ። እነዚህ ህፃን ልጆች ደግሞ እሪያው ሌላ ልጆች ደግሞ ህፃኖቹ ሌላ ለቅሶ ነው። እኔ ለራሱ አለቀስኩ አሁን እንብቻ ስለጨረስኩ እንበይ ለራሱ አይኔ አሁን አንቺ እንደምትይው እንበይ እንደዚህ አይኔ እንደዚህ ነው። ያንቺ እኮ መልክሽ ዋናው አይንሽ እኮ ነው የሚሉኝ ግን ስንት አመት ነው ያለቀስኩት እንግዲህ ከዛ ለቀሱ ቤቱን ዘጋን ቁጭ አለፈ። ጦርነቱ አለፈላችሁ። ጦርነቱ አለፈ። በቤታችን መጥተው ሳያንኳኩ ይሄ ያለንበት ቤት የክራይ ቤት የመስታየት ምናምን ያን በመጋረጃ ጋር እንዳያዩ ማለት ጣውላ ምናምን ጋረድን አላዘው ሰዎች ጋር አለፈ። አሁንም በቃ እንዴት ብለን እንኖር ትንሽ እርዳታ ነበር። እርዳታው ሲያቆም ደግሞ አሁንም እኔ ሀላያታ ብዬ አልሰራም። እንግዲህ ስራ የሚሰራ ወጣት ለራሱ የተማረ እንዳንጨት እንደምታገኝ ብዙ አለ የሚሰራው ይል አትሳካ በቃ አሁንም ጨነቀና ይዘን ወደ አዲስ አበባ መጣችሁ። አይሆን እንኳን እኔ ሀላያታ ብዬ እሰራለሁ በቃ ጥበቃ ምን ማገኘው እሰራለሁ ብሎ በቃ ባለቤቴ ወደዚህ መጣ። ባለቤትሽ ነው ባለቤቴ በቃ ቅድሚያ እሱ ሲያስጠላው 3 አመት እንደዛ በሀሳብ ብቻ በጭንቀት ሰው ታለቀሽ ምንም ሳይሰራ ባሌን በአቅማ ያችን ሸማመት ለጊዜው ንግድ የሚባል ምንም የለም ስራ ነው። አሁንም ጥለን መጣን በቃ አይ በቃ ምንም ኑሮ ሙሉ ቤት ጋር እንግዲህ ብዙ ቀላል ቤት ጋር ግን ምን ታደርጊያለሽ? እዚህማ ላይ ስለሆናችሁ ውሃው ስቃይ ነው። ወደ ከተማ ስላላደላችሁ ይሻላል። ያው ለቤት ላይ ቀንሳል። ቤት ላይ የለም ዘብጭ እሺ ግን ቅናሽ 200 300 ቢሆንም ያቺ 200 ከየት ነው የምትመጣው? ከየት እንዲብለሽ ሰርተሽ የምበልስ ምንድነው? ውሃ ራሱ ችግር ነው። እንበላው እርዳታ ምናምን ይመጣል። እርዳታ ጣጥ ካላ ደግሞ ጣጥ ታረጋለሽ። በዛም በቃ አይ እዛ ሀገር ምንም አየነው ምንም ያላደግንበት ስለሆነ በቃ አይሆንም ብለን መጣን አዲስ አበባ ደግሞ እንደው ለነፍስ ያለ በቃ እንዴት ክላስ ቤት ሰጠኝ። ግን ዳገት ስለሆነ ልጅቷ ትወርቃለች 10 ጊዜ ማለት አሁንም እዚህም አይመችም። አሁንም የባሰ እንደው ያነስ ትንሽ ሜዳ ነው ባይሆን እንደፈለገች እንኳን እንትን ነበር። አዎ በከንገር ላይ ስለሆነ ተንቀሳቀስ ነበር። ራሷ በራሷ ቁጭ ብላ መጸዳዳት ትችላለች። ራሷ ውሃውን እናቀርባለን አትሰጫታለሽ ታጥባለች። ለምታገላ እንደዚህ ቁጭ ብላ እንደዚህ ቁጭ ትላለች። ወንበር ላይ የሆነ ድንጋይ ይሽጥ እዛ ላይ ወይም ወንበር አወጣን ለብቻዋ ድንጋይ ወንበር ዝም ብላማ እንደዚህ አይመቻት ነው። ቀጥ ብላ ቁጭ ብላ ማለት ነው። ቀጥ ብላ ቁጭ ብላ ያን እንደዛ ተበጀልሽ ተመስገን ተመስገን ነው። እግዚአብሔር ይመስገን። መቼም ባለንበት ካላመሰገን ምንም ማረንም የምናመጣው ነገር የለም። እግዚአብሔር ትችላላችሁ ብሎ እስከሰጠን ድረስ ባለ የተመስገን ብሎ እንትን ማለት ነው። እና አንዳንዴ ብዙን ጊዜ የምንኖርበት ቦታ ላይ ስንኖር ነገሮች ይቀላሉ። መተሽ እዚህ ጋር ሌላ ነገር ሌላ ህይወት ሌላ እንትን ጀምራለሁ ስትይ ደግሞ በወለጋ ያለ ተፈናቃይ ጭራሽ በጣም የሚያሳዝነው ነገር ምንም ነገር ሳትይዙ ነው የወጣችሁት። ልብስ መቀየሪያ ነው ያጎቴ መጥቷል የሆነ ጊዜና መቀየሪያ ልብስ እንኳን አልያዙም። ባዶቸውን ነው የመጡት በነፃ ማለት ነው። እንደዛ ሆናችሁ መጣችሁ እንደ አይነት ልጅ ይዘሽ በጣም ይከብዳል። ብቻ አንዳንዴ መቼም እግዚአብሔር ይመስገን ሞትም አለ። አንቺ ወይም ባለቤትሽ ሞቶ አንድ ሰው ብቻ ላሳድግ ቢል ሌሎች ልጆች አሉ ይቺ ልጅ አለች ምንድነው የምትሆነው የሚለው ሲታሰብ በጣም ይጨንቃል። ልጆቹ ለራሱ የሆነ ቦታ ጸበል ብዬ ሄድኩኝና እንደዚህ ብልባላ ጊዮርጊስ ጸበል በቃ ብትወስጫት እዛ ብትወስጫት እኮ ቀጥታ ትድናለች ላይ ብላ ሞክሬያለሁ።
ሲሉ ተነስቼ ይችል ለባለቤቴም ሳልነግር ቆይ ዛሬ ቆይ ነገር እንሂድ ጸበል ስለው ዛሬ ነገ ሲል ይሄ ነገርማ በቃ አንተ ቆይ ዛሬ ነገ እያልኩ ብዬ ዝም ብዬ እሱ ገበያ ሲሄድ ወጣ ብዬ ከጎረቤት ብር ሲያንሰኝ አንጨመርኩና በቃ ይሰጣል ብዬ ተነስቼ ሄድኩ። ያ ደግሞ እንደዚህ የባሰ ድንጋይ ነው እንግዲህ ጸበል ደርሰን መጣ። ሩቅ ነው በዛ ላይ በጣም ዳገት ነው። እንዴት ብላ ትሄድ እንግዲህ ያ ጀሪካ አለምኜ እንደምንም 5 ሊትር ወይም 3 ሊትር 20 ሊትር ማለት ነው ያን አምጥቼ ሳስጠብል ደግሞ ማገዶ ተባለ። በቃ ያን ማገዶ ፍለጋ ዳገት ነው። ይሄ ነገር ማይችል ይሄን ያህል አመት እንግዲህ ለፍቻለሁ። እነዛ ህፃን ልጅ እየለፍቻለሁ ያቀረብኝ በህይወቴ ጉልበቴ ለጨረስኩ ልሷል። አሁን ለሁን አላገረጋኝ እነዛ ህፃን ልጆችስ ማን ነው የሚበቃ እዚህ ገደል ብገባ ማን ነው በቃ የሚያሳድጋቸው? በጣም አዘንኩኝና በ10 ቀን አስጠብዬ ወደ ቤት እንዳልኩትም አባትየው አይችልም እንደዚህ እኔ ወጣ ስል እንኳን ወጥ ሰርቶ ማስጠት አይደለም የተቀረበው እንጀራ ራሱ ማቅረብ አይችልም። ለልጆቹ እነዚህ ልጅ ያው እንደምንም ያው ጎረቤት ያው አደራ ብዬ ነው እንጂ ግድ መጣው በቃ እኔ ከእንግዲህ እሱም እንዴት ነው ምን ይሻላል አንስለው እስካሁን ለፍተናል። በቃ አለማጣ ራሱ ይደላል አለማጣ አዲስ የመጣ ጸብ እንደዚህ በሳጥን ወርዶ ተብለን ተስፋ አትቆርጭ ማለት ተስፋ የሆነ ነገር አለ ሲሉሽ ማለት የሆነ ነገር አለ በቃ ጎረቤት የራሱ ባሰች በተወስቻት ማለት ላይ እንደምንም ያንበር ፈራቀ ሁለታችን አንድ ሰው ደግሞ አይችልም ሁለታችን ይዘን ሄርና እዛ ደግሞ በሆነ ምክንያት በቃ ጸበል ተዘግቶ እንደምን ታግለን አይተን አንድ ሳምንት አስጠብለን መጣችሁ ለውጥ የለውም። ያው እግዚአብሔር ይመስገን እንጂ አሁን ለቃል ብዙዎች እንዲወድ ነው ምናምን ሲሉ ሄርና ወዲያው እንደመሄዳችን ደግሞ ይሄ ጦርነት መጣና ልጁ ማን የዛን ጊዜ ስንሮጥ የማንን ጨርቅ የሚያዛል እንግዲህ ለጎረቤት ላይ ተጣውት ላደረ ይከብዳል በጣም ያን ሁላ በቃ አለፈ ብዙ እንግዲህ በእኔ አንደበት ምንም እንጃ እንግዲህ ያድርስ አምላክ በቃ አይገለጽም ጨርመዳነን ሰላንቺ ሲሰጥሽ በረከትሽ ነው ሰፊ ጸጋ ብለሻታል መጀመሪያውንም አሁንስ ምን ቦታ ማለት ትፈልጋለች እንደው ስታስበት የስትኖር ደስ ይላል። አሁን በቃ ቤተክርስቲያን ለራሱ መሄድ ቤተክርስቲያን ላይ ለምን ቅሪ ስላት ጉልበቷ እየወደቀ የተነሳኝ ጉልበቷን ከወደቀችበት አሁንም እየባሰ ነው የሚሄደው ያን እየደማ መሄድ ነው የምትፈልገው ደግሞ አጥቷት እያለ ለምን ቤተክርስቲያን ቀልኛለሽ እንግዲህ መስዘሽ አንድ ጊዜ ማርያም ለራሱ ማርያም ክብረ በዓል ነው ያመቱ ሆኖ ችኩላሌ ቆይ አብረን እንሄዳለን ብዬ ማልዳ ይዤ ስሄድ ቆይ እስኪ ቤተክርስቲያን ስደርስ ተመት ይልሻል እንደዚህ በስመ አብ ልበል ወይ ቆይ ቁሚ ብላ ደህና ተራምደል አንዳንድ ጊዜ እንደዚህ እኔ በስመ አብ ላማት ነው ጀኔ ወጣው ስትል የሆነ ቦታ ነው ወዲያ ፍግም ስትል ቅድሚያ የሚደርሰው አንድ ጉልበቷ በጣም ስትሄድ አምላኬ ሆይ በቃ አልኩና ብድግ ሳረጋት እንዳለ ደሙ ይታወጣ ደሙ እየተንጣጣ እሷ አሁንም እኮ ኪዳን እንዳያልፋት ነው ወደዛ ወጣ ኪዳን እንዳያልፋት አላየችው ደማችም እዛው ይደማችም እስኪ ቆሚ እስኪ ይግሪፍን የሆነው እንዴት እንደሆነ አይተሻን ግን አይቷ አውቃት ሰናይ ወዲያው አቶ ጨርቅ ምናምን ነጣ ያለ ጨርቅ ነበር ደሞ ያበሰ ትክክል ቤቴ እንግዲህ በቃ እኔ ምንድነው ማራቋልኩና አለቀስኩና በቃ ነው ተመለሽ ወይ እንዴት ቢሆን ይዘን ምንሄደው ዳብ ላይ እንቆም ነበር ግን የማያውቅ ሰው እኮ ሳታጣት ወይም ከዛ ይዘው የመጣ ይመስላል ነው እንደዛ ነው ያሰብኩት እንዴት ብለን ነው ይሄን ይዘን ምንሄደው አልኩና መልሽ ይዘን መልስ ነው በቃ እንግዲህ ያቋቋቋል ግን እንደዛ አታርጊልሽ ለምን እንደሆነ ታውቂያለሽ አንቺ የሰውን ሳይሆን የራስሽን ብቻ እንዴት ብለሽ እንግዲህ ደግሞ የጨርቅ ይበሉ ከዛ አመጣውና ፍላጎት ቤተክርስቲያን ውስጥ መግባት አይደለም እየወደመችም እየወደቀችም የምገባው የቤተክርስቲያን ፍቅር ነው በቃ የእግዚአብሔር ቤት ከዛ አመጣውና መንደር ላይ ለዚህ ትግባ ሳብስ አንደው መራካችሁ ከመላኩና ይዘመጣ አመጣውና በማስሻ አሁን እሷ ራሱ ለምዳ እንደዚህ ሲወጣት አመጣሽ ከዛ ማስሻውን አምጥተን ማሁን ቅርብ ጊዜ ስጠንቀ ነው ሳብ ሳካ ከመጣው ነው ይሄን የመረኩት ይቀርምሽ ከሰው ሰው ነው እንጂ
ያን ቶሎ ስተለኩስኩና በማሰሻ አስተኩስላት ጠፋ ያን ልብሷን ቀይረን በቃ ልብሷን ቀይሬ እኔ ይዞት ጣውለት እዚህ ላድርግ በቃ አንቺ ቆይ ብያት እንግዲህ እኛ ዙሮ ለኪዳን አልሆነም ለማራ ነዳለን ጦም አይደለም ነዳለን ብዬ መጽሐፍ ጀመርኩ ልብሷን ቀይሬ ይብራም ነው ተጣጣ ከዛ ሁሉም ጀግና ይፍለካል ቦልዛ ወጣች ብለው እኛ ቆም አላስቀራትም ምን ስራና ስትመለሽ ምን ቀምሰው ብዬ እንግዲህ የት መጽሐፍ ከዛ ትጾማለሽ ግን ትጾማለሽ ለጾም ወደ ኋላ